ከመሆኑ የተነሳ ሻይ ቡና ለማለት ጊዜው ማጥፋቱ ብቻ ሳይሆን ያለ ምክንያት ሳክስ ነው እናት ሳክስ አጣ የማይመስል ነገር አናውራ በእናት ጊዜ የለኝም አለች ነው ለምን ትቆጣኛለህ አይደለም ይሁን ኤግዛክት የአፍንጫቸው ሼፕ ላይ ኤግዛክት ከንፈራቸው ሼፕ ላይ ምናምን ሌላ ሼፕ ላይ ብዙ ለውጦች እንደው ምን ይባላል የሆነ ሊሄዱ ሲያስቡ ገና የጂም ቪዲዮዎች ይለቃሉ የሱን እጅ ስራ ምርጥ ካልክ ራሱ ሌላ ምርጥ ያልሆነ አለ እያልክ ነው ስለራሴ ነው እያወራለሁ እኮ አይባልም ነው አይላለው እኮ እኔም እኮ ስለዚህ እኔ ምርጥ ነኝ ካልክ ምርጥ ያልሆነ አለ እያልክ ነው ሀብታም ነኝ ካልክ ድሃ ይሆን አለ እንዳልምትለው እንደማለት ነው አረዳዴ ከምን አንገል መሰለህ እሺ ነው ለሐሳቦች እንግዲህ አይ የሌለ ልታስተኩሪ ነው ገብቷችኋል እሱን አሰሙት ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ፖድ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ ተመልሰን መተናል ሶስተኛ ቪዲዮአችን ነው በዚህ ሳምንት ወቅታዊ ጉዳዮችን እናነሳለን አንዳንድ ሀሳቦችንም ጨምረን የምናይ ይሆናል ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ ሁላችሁም ደግሞ ቪዲዮ ላይክ አድርጋችሁ ጀምሩት እደግመዋለሁ ብስሬ ይበልና እኔ ደግመዋለሁ እሱ እንዳለው ነው ሰላም ጤና ይስጥልን ወደ ቤንጃ ፖድ ተከታታዮች እንደምን አላችሁ እንኳን ደህና ተመልሳችሁ መጣችሁ እንላለን አዲስ የሆናችሁ ሰዎች ካላችሁ ደግሞ በጣም እንኳን ደህና መጣችሁ እንላለን የመጣችሁ ትክክለኛ ቻናል ላይ ነውና እንግዲህ መምጣታችሁ ካልቀረ ይሄንን ቻናል ሰብስክራይብ አድርጉት ይሄን ቪዲዮን ደግሞ ላይክ አድርጋችሁ ወዳጅ ለዘመድ ለምናምን ሼር በማድረግ አድርሱ እንላለን ምክንያቱም ቆንጆ በሰሞንኛ ጉዳዮች ላይ አተኮረን ከኛ ወደ እናንተ ከናንተ ደግሞ ወደኛ በኮሜንት መስጫው ቦታ ላይ በነጻነትና በጨዋነት ሐሳብ እንድትሰጡ ነው የላይኩ ጉዳይ እንግዲህ ሰሞኑን እየተጠቀስን ነበር ትላንትና ላይ ትንሽ ቀዝቅዟል ላይክ አደራረጋችሁ ልክ አልነበረ እና ላይክ ማድረጉ ለኛ ብቻ ሳይሆን እናንተ ጋር ብዙ ጋርም እንዲደርስ ያደርጋልና ላይክ አድርጉ እንዳይፈጅ ብለው እኮ ትኩስ ከሆነ ይፍጀኝ እስቲ እንዳይፈጅ ነው ተው የነሱ ፍቅር ይፈጀኛል አይደል እንዴ ላይክ ከነሱ ፍቅር ይወጣል ለአልጎሪዝም ስለሆነ ላይክ አድርጉ ላይክ ያው ማንጨቃጨቀው ብዙ ቻናሎች ይላሉ ራሳችንን እንትን ያለን አይደለም ከሌሎች ጋር ግን ስንላውን ማንጨቃጨቀው እንደናንተ የሚጨቃጨቃል እንዴ ሊል ይችላል አዎ ግን አንጨቃጨቅም ሁለተኛ ደግሞ እንደዚህ ብላችሁ የሚሰማችሁ ሰዎች እያደረግን አይደል ወይ የምትሉ ሰዎች አላችሁ የምታደርጉትን ከልብ የመነጨ እናመሰግናለን የማያደርጉትም ላለማድረግ ሳይሆን እየተረሳ ነውና አንዳንዶቻችሁ በቴሌቪዥንም ሰናይ ምናምን ስለምትሉ ነው ስራ ይሆናል እኮ ሪሞት እና ለማያደርጉት ነውና እናንተ ማትሰልቹ እኔ እንኳን ስለችውም ላይክ አድርጉ እያልኩ አይደል እንኳን እናንተ እኔ ብሎ አልሰለቹ እኔ ማትሰልቹ የወሰን ደቂቃ ሙሉ ላይክ አድርጉ anyway በቀደም ዕለት ቅዳሜ ከሰዓት ላይ እንትና መጣ ነበር በስራት ገመቹ አይተው ኢንተርቪው አላየው ማለት አይቼው ነበርና ስራ ያጋጣሚ ስራ ነበርኩኝ እና ምን አለች በነገራችን ላይ በጣም ትናት ሀስለር ናት ታቀለ በጣም ፕሮዲዩስ ማለት ከድሮ ጀምሮ ሰው ለሰውን ፕሮዲዩስ ካረጉት ከአራቱ ሰዎች አንዷ እሷ ነበረች ሰው ለሰው ሰለሞን ማህደር ባላረገችም ፕሮዲዩስ ሰለሞን አለ እንዴ የሆነ ከዛ በኋላ ተከተለውና አርጋለች እንጂ አይ ላረገችም ማህደር አረገችው ሌላ ይሆናል ሰው ለሰው ላይ አላረገችም በኋላ ነው እንደውም ተቀይራ የመጣችው ከሌላ ካስት በኋላ እንደውም ስታነሳው ነበርና በሰው ለሰው ራሱ ከሰለሞን አለሙ ነው ወቋጭሩ ማለት ነው አብራቸው የሚሰራው ከሱ ጋር ሁሉ ፍርድ ቤት ሄዳ ነበርኩ የሆነ የሚገባትን የሆነ ገንዘብ ክርክር ነበርባቸው መጨረሻ አረታቸዋለች ራሱ ሰው ለሰው ከወጣች በኋላ ማለት ነው ተፈርዶላታል እና በጣም አስረናት ፕሮዲዩስ ማድረግ መስራት ምንም ጥያቄ የለውምና አንድ የምትታማበት ነገር ምንድነው ይሄ የሰርጀሪ ጉዳይ ነው ይነሳል ምክንያቱም በጣም ለውጧ በጣም የተለየ ለውጥ ብዙዎቹ አርቲስቶች በዚህ ይታማሉ ስም አንጠራም የድሮ ፎቶአቸውን ያሁኑ ሲቀመጥ የመቅላትና የመጠየም ጉዳይ ሳይሆን የመወፈርና የመክሳትም ጉዳይ ሳይሆን
ኤግዛክት የአፍንጫቸው ሼፕ ላይ ኤግዛክት ከንፈራቸው ሼፕ ላይ ምናምን ሌላ ሼፕ ላይ ብዙ ለውጦች እንደው ምን ይባላል የሆነ ሊሄዱ ሲያስቡ ገና የጂም ቪዲዮዎች ይለቃሉ የጂም ቪዲዮ ይለቁባል ጂም እየሰሩ ነው ብለህ ታስባለህ በመሀል ወጣ ብለው ይገባሉ ማለት ነው አራት ተሰሩ ችግር የለው እውነቱ እኮ ነው ይሄ ያው ስም አንጠራም ወደፊት የሚጠራበት ዘመን ሲመጣ ስንሰለጥን እንጠራለን እና እሷም እንደዛ ነበር አይነት ነገር እና ጸገነት አጠይቁ በግልጽ ይገባል እና የዛችኛዋ ሰው ለሰው ላይ ያለችው ብስራትና እቺኛዋ በጣም ልዩነት አላቸው ምናምን አለቻት አዎ በጣም ራሴ ላይ በጣም ነው የምሰራው ሰራለሁ እለፋለሁ እደክማለሁ ራሴ ላይም ደግሞ ኢንቨስት በጣም አደርጋለሁ አለች ከዛ ደነገጠች እንትና ማለት ነው ጸገነት እኔ ይሄን ስል ግን ያንቺኛዋ ብስራት ታስጠላለች እያልኩ ብላታለች ኦልሬዲ አስገብታላታለች ከሷም ስለገባት በትያትም ልክ ነሽ ምናምን ነገር አለቻት ማለት ነው እና ከዛ የሰርጀሪ ጉዳይ ስላለ መልሷ ላይ ነው እኔ መልሱን ያገኘሁት እኔ ልክ ላልሆን ይችላሉ ግን ያገኘሁት ምን አለች መሰለህ እንደውም ቴክኖሎጂ እዚህ በቃ የደረሰበት ደረጃ ብቻ ስለሆነ ነው እንጂ ከዚህ በላይም ቢሆን አረጋለሁ አለች ማለት ነው እናንተ ተቀበልካት ሰው ላይ ይኸውልህ ምንድነው የምረዳው መሰለህ ከጨረስክ ነው ወደ ክክሩ ማለት ወደ ነገሩ እኮ ቴክኖሎጂ እዚህ ጋር ስለደረሰ እንጂ ከዚህም በላይ ቢሆን አረጋለሁ ማለት ራሴ ላይ ኢንቨስት አረጋለሁ በቃ ይሄን እዚህ ድረስ ራሴ ላይ ወጪ አውጥቻለሁ ሰርጀሪ የሚለው ነገር ያገናኘው ቴክኖሎጂ ምናምን ስትል ነው ረዳታል ያልከው ምንድነው ረዳታል ማን እሷን የሚሰራ ሰው ራሱ ላይ ኢንቨስት ያድርግ ባይነ ሰርጀሪ ሳይሆን ራሱ መጠበቅ ምናምን ለማን አባቱ ነው ሰርተ ገንዘብ አግኝተህ የምሰራው መለፋው እሱ ሶቪየት ስለምሰራው መለፋው ታዲያ ለማን ነውና ነው ለኔ ነው ለአንተው ነው ልትለኝ ነው ይመስል ያው ለአንተው ነው ጋሽዬ እሺ ያው ኤክስትሪም ሄደ ነገር እንደዚህ ሰርጀሪ ህመም ስላልሆነ ምናምን ለእንደዚህ አይነት ነገር ምናልባት ብዙ አስፈላጊ ላይ ያልቀበለውም ግን ራስን መጠበቅ የሚያስፈልጉ ራስ መጠበቂያ ማድረግ ቆንጆ ነገር መልበስ ማድረግ ላይ እኔ ብዙ ተቃውሞ የለኝም መብት ነው እሱ ችግር የለውም ስለምትሰራ ለፍታም ሰርተም አቅድም ነው እንደገና ደግሞ እንዴት መሰለ ቆይ ባታርግ ምን ይጠቅማል ማለት ራሷን ባትጠብቅ ምን ይጠቅማል ለሌላ ሰው ምንም ብትጠብቅ ግን አትሊስት ስክሪን ላይ የምትመጣ ሰው ናት አይነ ጥሩ ነገር ያያል ለራሷ ብላ ነው ያደረገችው እኮ ገብቷል እኮ ባታረግ ግን ምንም አይጠቅምም ለማለት ነው በምን አብዮል እንደ ሐሳብ ራስ መጠበቅ ነው እንጂ ሰርጀሪውን እንኳን አይደለም እያልኩ ራስ መጠበቅ ላይ ስክሪን ላይ ስላልመጣች ሰው ማንንም ሰው እስከለፋ እስከተጠራ ድረስ ባለው አቅም ራሱን መጠበቅ አለበት ስናት የማትሮፍ ብዙ ገንዘብ ስላለ ሰክሰስ ስላረክም ብቻ አይደለም ባለ ራስን ስጠብቅ ደስ ይላል ያ ግድ ነው የስክሪን ሰው ሆነም አልሆነም አይደለም ግን ከዛ ባለፈ ወደ ተመልካቾች ዛሬ ቆንጆ ርዕስ በኋላ ምርጥ ነገር ነው ምን ይዘን የመጣ ነው እሱን ላይክ እያደረጋችሁ ባለ አቅም ራስን ጠብቅ ግን ማልስማማው ምንድነው ፈጣሪ ምርጥ አድርጎ ፈጥሮኛል እኔን የሱን እጅ ስራ ምርጥ ካልክ ራሱ ሌላ ምርጥ ያልሆነ አለ እያልክ ነው ስለ ራሴ ነው እያወራለሁ እኮ አይባልም ነው አይ እላለሁ እኔ እላለሁ እኮ ልክ አይደለም ለመሰለህ እሺ ለመከራከር ሳይሆን አይ በቃ እሺ ሁላችንም ምርጦች ነን ያው አንዳንድ ጊዜ ራስህ እኔ ብለህ አይደለ እንደዚህ ስላረከኝ ብለህ ስለምትል ከዛ አንግል ነው እኛን ሀብታም ስላረከን አትልም ሁሉም ሀብታም አይደለም ሁሉም በምክንያት ነው ሁሉ ነገር የሚሆነው እኮ እኔም እኮ ስለዚህ ነው ምርጥ ነኝ ካልክ ምርጥ ያልሆነ አለ እያልክ ነው ሀብታም ነኝ ካልክ ደሃ ይሆን አለ እንዳልምትለው ለማለት ነው አረዳዴ ከምን አንግል መሰለህ እሺ ነው ለሐሳቡ ችግር የለም አይ የሌለ ልታስተኩሪ ነው ገብቷችኋል እሱን አሰሙት ምን አስተኩራለሁ ግን ሁላችንም እሺ የፈጣሪ እጅ ስራዎች ነን ፈጣሪ ደግሞ በቃ ምርጥ የሚባለው ነገር ነው እኛ እንግዲህ በፈጣሪ እጅ መስራት ማለት ቀላል አይደለም ግራ የሚገባኝ ነገር ለምንድን ነው የሱን ስራ ማበላሸው ልክ አይደለም እያልኩት ነው ለአንዳንዶች ከምን አንግል ያገናኙታል ኖ እኛ እኮ የፈጣሪ ነገር አይደለም
የመዋብ ኮስሞቲክስ ነገር ነው አይነት ነገር ሆነ ውበታችን ደምቆ እንዲወጣ ለምንድን ነው በቃ እኮ እንዲደምቅማ አረገኝ እኮ ፈጣሪ ልክ አይደለም የሚለው ግን አከራካሪ ነገር ነው በስሪ ታውቃለህ አይደል እንዴት ለምሳሌ ኩል ቅንድዋን የምትኳለውን ሴትና ሰርጀሪ የተሰራችዋን ሴት እኩል ነው ፊታቸው ላይ ሼፕ እኩል ነው ስለ ሰርጀሪ የተደረገው በጣም ከባድ ነው ለኔ አይደለ ኩሉን ግን ምንም ቦታ ላትሰጥ ትችላል አልሰጠው ለምን መሰለህ እንትኑ ይኸውልህ እንድትጋጋጥም ደግሞ አለቃል ታውቃለህ ሴት ልጅ መጋጋጥ ትችላለች ትንሽን ስትራክቸሩን ቀይራል የሚተወለችው ይኸውልህ ትመር ትወብ ማታ ቤት ስትገባ ፊቷን ስትታጠብ የሚለቅ ነገር ነው ኮስሞቲክስ ሰርጀሪ እና ፕላስቲክ ሰርጀሪ ማለት ደግሞ በቋሚነት ያንተ አካላዊ ቅርጽ ላይ ለውጥ ማምጣት ማለት ነው ከተፈጥሯዊ ቅርጽ ሌላ መቀየር ማለት ነው ያ የፈጣሪን የተሰጠን ተፈጥሯዊ ፈጣሪ የሰጠህን ነገር መቀየር እንደማለት ነው ሰው ነው እኮ ቢሆንስ ቢሉ ሰውን ፈጣሪ የሚለውን እኮ እኛ ስለምናምን ነው ዘጋ ምን መዝነው እንጂ እንደዛ ፈጣሪ ምናምን ብሎ ማያምን ሰው ያረገ በምን ትዳኛዋል አሁን ይሄኛውን ፈጣሪ ልክ አይደለም ብለህ አልክ ብለን እንመልሰዋለን እስማማለሁ እኮ ባሰብ ግን ፈጣሪ ብሎ ማያምነው ሰው በምን አግደት ማለት ተፈጥሮ የሚለው ማለት አሁን ይኸውልህ እሷ ፈጣሪ የፈጠረውን ስል እሷ እምነቷን አውቄው or something ምናምን ነገር አይደለም በቃ ሚስተር ኤክስ ነች ግምት ነው ቋርጋለች የሚለው ነገር 100% ማስረጃ አይደለም እንደው እንዳጠቃላይ ስለተነሳ ነው የምናወራው እንጂ እንትን ሆኖ አይደለም እሷ ጋር ያለው ነገር ግን ደም ያስመስላል እንዴችዋለሁ ፎቶውን እኮ ሁሉ ነገር ምን እሷ ብቻ ማለት ናቸው እነ ጂሞችን ተዋቸው ኢንስታግራም ሰፈር እንዳንገባ ግን እንደው እንዳጠቃላይ ስታየው መለወጥ የለበትም በቃ ቆንጆ አርጎ ፈጥሮሃል ጥሩ አርጎ ፈጥሮሃል ስለዚህ በዛ ነገር ቀጥል ይሁን አትዋብ አይደለም ቆንጆ ልበስ ቆንጆ ነው ሰየው ጥሩ ነው ከዛ ባለፈ ይሄ ተፈጥሮን እሱ የሰጠን እንደዚህ ሲባል አንዳንድ ሰዎች አሉና ጸጉር ይረግፎ ኢየሱስ ማስተከለ እንትን ነው የሚሉ ሰዎች አሉ አይደለም በቃ ይሄ በጣም ይሄ በመሰረት አይነት በቃ አትንካው በቃ ይሄኛው ነገር ያምራል የሆነ ሰው ስታስተላ ሊል ይችላል አታስተላም አንተ በቃ የፈጣሪ ምርጥ ድንቅ ስራዎች ነን እስከተባለን ጊዜ ድረስ ሰዎች ስለሚሰጡት ኮሜንት ምናምን ነገር አይደለም ማሰብ ያለብን ይወል የበታችነት ስሜት ሲሰማ ነው ባይዘው ራስ ላይ ብዙ ነገር ለማድረግ ነው አሁን ሴቶች ጋር የበታችነት ችግር አለ እኮ አሁን ይወል አንዳንድ ነገር የፈለገ አሪፍ ጸጉር ያላት ሴት ሂዩማኒየር የሚያረጋሉ አሪፍ ጸጉር ያላቸው ብዙ ምክንያት ያስቀምጣሉ አንደኛው ዝም ብሎ መነዳት አላር ፋሽን በቃ ስታተስ መግለጫ ነው ያን ማድረግ በራስህ እኮ ቢያምርም ጸጉርህ በራስህ ማድረግ ያን ማድረግ አትችልም አይነት ነገር ገብቷል እንደ ስታተስ መገለጫዎች ሜካፕ ልክ እንዴት ልበለ እንደ ኩል ነገር ነው አሁን የሚቆጠረው በተለይ እንጂ እንደሚበላሽ ሳይሆን ያን ማድረግ ልክ እንደ አንድ ፕሮቶኮል በቃ አሪፍ እንትን ይሰጣል ክላስ ይሰጣል አሁን እንደዚህ አይነት ነገሮች አሉባቸው እና ግን ሰርጀሪ ግን በጣም ከባድ ነው ሰርጀሪ ተደርጎ ያስደነግጣልም እንደዚህ አይነት ነገሮች መለመድ የለባቸውም ብዙ አብዛኞቹ የአርቲስቶቻችን የሴት አርቲስቶቻችን ሚዲያ ላይ ስክሪን ላይ የምናውቃቸው አርቲስቶቻችን በረንብ በመሰረት ራዲካል ቼንጅ ነው አረ በቃ ማይገናኝ አብዛኞቹ ታቋቸዋላችሁ የኢንስታግራም ተጽዕኖ እንትኖችና እነሱ ከሌ አንልም ቆዳ መወጠር ያይን እንደዚህ ማድረግ ብዙ ነገር አለ ግን ተፈጥሮ ሰጠችን እጅግ ትልቅ ነገር ነውና ብቻ አለች በዛ መልስ ግን በሌላ ስራዎቿ ግን ተደናቂ ናት በጣም እና ሻይ ቡና ምናምን ነገር እንበል ቢለኝ ሰው ለምን ነው ምለው አለች በጣም ይገርመኝ ነው እሱን ነገራችኋለሁ ተቆያ እና በጣም ቢዚ እንትን ከመሆነ የተነሳ ሻይ ቡና ለማለት ጊዜው ማጥፋቱ ብቻ ሳይሆን ያለ ምክንያት ሳክስ ነው እናት ሳክስ አታ ማይመስል ነገር አናወራ በእናት ጊዜ የለኝም አለች ነው ለምን ትቆጣኛለህ አይደለም ይሁን እንደውም የራስህ እሱ ነበር የሆነ ወድ ተመልካቾች ላይክ ያረጋችሁ ኤኒዌይስ ግን ምን አለ መሰለኝ አንፎጋገር እኛ አይደለንም ማለት ነው ተስማማንም አልተስማማንም
ሀገር የሚመራው ጠቅላይ ሚኒስትሩ ጊዜ አለው ይኖረዋል እንዴ ለምን አይኖረው በቃ የሆነ እንዴ ሻይን ጠጣ ስንል ሲለኝ ሰው ለቢዝነስ ካልሆነ በስተቀር ምናምን ነገር ነው ያለችው አዎ አለች እንግዲህ ይመስልሃል አይመስልም ወይ ጥያቄ ነው አይደለም ይኸውልህ እኔ ኢትዮጵያ ውስጥ ከሆነ በተለይ ደግሞ በዚህ 4 ዓመት 5 ዓመት ውስጥ በፊት አንድ ኢንጂነር እንትና ነበር ይፎገረ ተፈልፍለዋል እሱም አትሊስት ይኸውልህ ምን ስራ ይሰራ ነበር መሰለህ እሱ ኢንጂነር ነኝ ያለ በዩኒቨርሲቲ ሄዶ ዶክተር ኢንጂነር ሳሙኤል ላይክ እንትን ይሰጣል ሌክቸር ያደርጋል ስፒች ያደርጋል ምናምን በቃ አትሊስት እሱ ይሻላል የሆነ ሰዎች ናቸው አወጡትና የሆነ ህግ ነው እንጂ የጠየቀው ማንም እኮ ከሙያው አይደለም ብለን እንድትልኩ የሚያስተዳድር ነገር አልነበረውም አሁን ላይ ፕሮማክሶች በስተዋል አይሰክሱልሃል ምን ችግር አለ እንዴ ግን ስራ ትሰራለች ከድሮም ጎበዝ እሱ ነው ታርለም እኮ ቢን ይኸውልህ ግን እና እንትን ሆናለች አሁን የሴቶች ሞቲቬት ነገር በቪዲዮዎቿ ላይ የዚህ ወንጀሎቹ ላይ በጣም ነው እንትን የምታደርገው እንደዚህ አይነት ሰው ሞቲቬት ያደርጋል ሞቲቬት ነው ማለት አንተ ተውናት እኮ ትላንት ወደ ተመልካቾች ከተስማማችሁ እንቀጥልበታለን ይሄ ጉዳይ ላይ አይ ይወልብኝ የማይመስል ነገር ስትናገር ያናዳል የሆነ ለራሷ ኬር ለማድረግ እንደነዚህ ነገሮች ለመዋብ ምናምን ታይም ሰጣ የምትሰው ፕላስ she's not in መልቲ ካምፓኒ ራን የምታደርግ ቢዝነስ ሰው አይደለች ኦፍ ኮርስ ስራ እየሰራች ነው ሪስፔክት ግን ይሄን ያህል ሰው ሻይን ቡና መንበርስ ለምን ሚዲያ ሶሻል ላይፍም እኮ ነው ሻይ ቡና ብዙ ጊዜ እንደ እንትን ብቻ እንደ ጊዜ ማጥፊያ ሳይሆን አይደለም እንደ ምክክርም ነገር ይኖረዋል ህይወት ነው it's a part of your life ገብቷል አይደል ሰው ከሰው ጋር ይኖራል ስፔሻሊ ኢትዮጵያ ውስጥ ሆነ ግዴታ ባይዘው ጓደኞቿ ነው የሰደበችው ዩኒቨርሲቲ ማለት ሻይ ቁርጥ ይሆናል አይበሉት ባለሻዮቹን ነው እንደዛ እሱ ነገር አለ ለለካ እጪም እንደዛ ነው የሚሉት እጪ ሻይ ቡና እንበል ብሎ ቀጥታ የሚገባው ወደ አንድ ያላው እና ያው ሻይ ቡና ሁሉንም የሚጠቅጥ ቁርጡንም ምኑንም ያው ቁጭሎ ለማውራት ለማለት ነው ኤኒዌይ በዚህ መልኩ አይተነው እናንተ ደግሞ ሐሳብ አስተያየታችሁ ኮሜንት ሴክሽን ላይ አስቀምጡልን በቀደም ደሳላነሳው ትላንትና ያገኘሁት መረጃ ነው አንድ ፖድካስት ላይ የአስጌን ለመወንጀል መጥቶ ነበር አንድ የሚያቀለ መወንጀል ሳይሆን ያለው ሁኔታ ያስረዳ ነበርና ወላይታ ከብቻ ካለበት አካባቢ ሲመጣ የተቀበለው ይሄ ነው ወስዶ ይሄ ነው ሜክሲኮ ማለት ይሄ ነው ቦሌ ማለት ምናምን ብሎ ያሳየውና አብሮትም ይኖር የነበረው ይሄ ሰውዬ ነው ይሄ ልጅ እና እንትን የሚለውን ባሌሮቤ የሚለውን ዘፈን ግጥም ልጁ ግጥም ምናምን ይጽፋል ገባ እዚህ መጥቶ ጎዳና ተዳዳሪ ነበር የልጁ ታሪክ ራሱ የሚገርም ሙሉን ሰምቼዋለሁና ያው ማን ነው አቀናባሪው እሱ ጋር ነበር የሚውለው እና ለሱ ለእንትናም ሰጥቶት ነበር ግጥም ባሌሮቤን ጻፈ ሻመጠጠኝ አለ በቃ 200 ብር ነው ያለው እንዴት ነው አስጌ እንዴት ነው ሲል አስጌ በጣም አሪፍ ሰው ነው አያስቀይም ሲል ያኛው ምን ይላል ያው ሁሌ ስለ ፊቱ ላይ የመሳቅ እንትን ስላለው ገብቷል አሳቂታ ነው ምናምን ሲል ውስጡ ቄም ይዛል እንጂ ምናምን አለ በጣም ቄመኛ ነው አለ ይሄ ልጁ ማለት ነው አስጌ ነው ማለት ነው እና ለዛም ስራዬ በቃ የሆነ ጊዜ ላይ ስለው 200 ብር ሰጠኛልና በጣም ከባድ ነው አንዳንድ ጊዜ አርሶቹ ይመጡና መነሻቸውን ይረሳል ምናልባት እሱ የሚለው ነገር ሊኖረው ይችላል አስኪያላቅ አንዳንዴ ይኸውልህ የሆነ ነገር ኳ አትበል አንድ ነገር አትንኮሻኮሽብህ ሁሉም ነገር ይመጣብሃል ገባች የባለፈው ነገር አለች የተባለው ነገር ሁሉ እንዴ ካነሳችሁትም አያለ ይመጣል ካነሳችሁትም አያለ ብዙ ነገሮች ይመጡብሃልና በዛ መልኩ እናየዋለን ማለት ነው እሺ ወደ ዛሬው ሐሳቦቻችን እንሂድ ኦኬ ወደ ተመልካቾች ይሄንን ሐሳቤን ለማቅረብ ምንድነው ታቡ እንደዚህ ግባ እንደሚሉት ላይኩን በረም ቢጨምር ላይክ ያደርጋችሁ ላለው እንግዲህ የዛሬው ተዘጋጅተን እንግዲህ ከናንተ እኩል ነው የምሰማው ምን እንደሆነ ክብራትና ክብራ
አዎ አልሰማውም ይሄንን ጉዳይ ከኔ እኩል ልል ነበር ከናንተ እኩል ነው የሚሰማው ዛሬ እንድንነጋገር የፈለኩት በብዙ ጊዜ በአገራችን ላይ ብዙ ችግር እያመጣ ያለው በሃይማኖትም በለው በሃይማኖት አስክችል ያደረም በብሔር ደረጃ እንትን የሚለው ስለ ኢንፌሪቲ ኮምፕሌክስ ወይም ደግሞ ስለ የበታችነት ስሜት ስለሱ እንድናወራ እኔ ፈለኩት ስለሱ ጉዳይ 1-4 ነጥቦች የተነሱ አሉና እስቲ እንዳጠቃላይ ስለ ፖለቲካው ብቻ ሳይሆን አንድ ሰው የበታችነት ስሜት የሚፈጠረው አንድ ሰው እና ከሌሎች ሰዎች ያነስኩ ነኝ ብቃት የለኝም ወይም ደግሞ ዋጋ ቢስ ነኝ ብሎ ራሱን ዝቅ አድርጎ እንዲያስብ የሚያደርጉ ምክንያቶች ምን ምንድናቸው የሚለው ነገር 1-2 ብለን እንላለን ይህ ስሜት እንግዲህ በአብዛኛው ከእውነታው ይልቅ በራሳችን አእምሮ ውስጥ ከሚፈጠሩ የተሳሳቱ እምነቶች የሚመነጭ ነው ሰዎች የበታችነት ስሜት እንዲሰማቸው የሚያደርገው ዋና ምክንያቶች አሉ እስቲ አንተ ምን እንደሆነ ንገረኝና በመጀመሪያው ላይ ልክ እሱን እያሰብኩ ነበር ይገርማል ከራስ ነው የሚመነጨው ምክንያቱም አንተ ለምሳሌ እሱ ከሌ ይበልጠኛል ብለህ እዚህ ውስጥ በሆነ ነገር ወይ በስኬት ይሆናል በእውቀት ሊሆን ይችላል የሱ መብለጥ አንተን የሚያሳንስ መስሎ ውስጥ ሲፈጠር በቃ ያኔ ኢንፌሪቲ ኮምፕሌክስ ማለት እሱ አይደል አንተ ውስጥ ነው የሚፈጠረው እኮ ያንተ ስኬት ሊሆን ይችላል እንደዛ ላይ ሳስበው የሚችለው እኔ አልተሳካልኝም እሱ ተሳክቶለታል ብሎ ሲያስብ በተለያዩ ጉዳዮች ማለት በትዳር ሊሆን ይችላል በገንዘብ ሊሆን ይችላል እንዳልነው የዘር ጉዳይም በታሪኮችም የሚመጡብህ ነገሮች ሊኖሩ ይችላሉ እነዚህ በጣም ከባድ ችግር ይፈጥሩብሃል እንግዲህ በአራት በዋናነት የተቀመጡ ጉዳዮች ቼክ አድርጌያለሁ የመጀመሪያው ራስን ከሌሎች ጋር ማወዳደር ወይም ደግሞ the comparison trap የሚባለው ምንድነው ይሄ ነገር በአሁኑ ጊዜ ሰዎች ለበታችነት ስሜት የሚዳርጉ ዋና ምክንያት ይሄ ነው የሌሎች ስኬት ውበት ገንዘብ ወይም ደግሞ የትምህርት ደረጃ ከራሳችን ጋር እናወዳድራለን በተለይ ደግሞ ይኸውልህ እንድናወራበትም ስለምፈልገው አንዱ ይሄ ነው በተለይ በሶሻል ሚዲያ ላይ የሰዎችን ምርጥ አጠቃላይ ገጽታ ወይም ደግሞ ሃይላይት ሪል የሚባል ነገር አለ ኢንስታግራምን አሁን ቅድም ያነሳናቸው ነገሮች አሉ ከራሳችን ድክመትና የውስጥ ትግል ጋር ማወዳደር ሁሉ ጊዜም የተሸናፊነት ስሜት ያመጣብናል አሁን የሰዎችን ላይክ እቺ ኢንስታግራም ላይ ወይም ደግሞ ሶሻል ሚዲያ ላይ ሰዎች የሚለጥፏቸው ፖስት የሚያደርጓቸው ፎቶዎች ምናምኖች አሉ እቺ ሃይላይት ሪል የምትባለው ምንድነች ሃይላይት ነች ሪልም ትመስላለች ግን አይደለችም የሆነ ፐርፌክት ነገር ማድረግ የሆነ ጥሩ ነገር መልበስ ጥሩ ነገር የሆነ ሲመገቡ ሲሆነ ኢንጆይ ሲያደርጉ ከዛ ያ ነገር እኛ ጋር ካለው የውስጥ ስሜት ተነስተን የበታችነት ስሜት እንዲሰማን ያደርገናል ወይም ደግሞ በቃ እኔ ማለት ያለኝም እነዛ ሰዎች ብለህ የሆነ ነገሮችህን እንድታወርድ ያደርጋል የራስ አሁን ቅድም ያነሳነው የቤሷ ጉዳይ አለ ስለተገጣጠመልኝ ነው እንግዲህ እሷ ከዚህ ታስባ ማቀው ነገር የለም ግን እንደ አንድ ኤግዛምፕል ሆነልኝ ነው የሆነ ነገር ለማድረግ የሆነ መነሻ አለ ጥሩም ይሁን መጥፎ አንዳንድ ነገሮች እንዲሁ አይታ የምታውቃቸው ነገሮች አሉ ቅድም ስለ ውበት ምናምን ስናነሳ ነው እሷ ላይ ፎከስ አደረጋችሁ አትበሉና ያው ምሳሌ ስለሆነ ነው እንጂ የእሷ እንትን ነው ብዬ አይደለም ያለ ነገር ይበቃኛል ብለህ ማታስብ ከሆነ ወይም ደግሞ ሰዎችን መመልከት ከጀመርክ የዛ ሳለ ኢንፌሪዮሪቲ ኮምፕሌክስ እንትን ይላል ኢንፌሪዮሪቲ ኮምፕሌክስ ኔጌቲቭ ሳይድም ላይኖር ይችላል ሌትስ ሴይ በዛኛው ሰው አንተ መጥፎ ቅናትም ሳይሆን እኔ ጋር እንዲኖር ብለህ ታስባለህ ያ ህይወት ግን የለህም እንዳይኖርህ ያደረጉ ብዙ ፋክተሮች ይኖራሉ እና የመጀመሪያው እሱ ነው የምትለው ነገር ካለ ይኸውልህ በመጀመሪያ ይሄንን ትንሽ እናሻሽለው በሌላ አንግል ለምሳሌ መንፈሳዊ ቅናትና ሰይጣናዊ ቅናት የሚባሉ ነገሮች አሉ አይደል ለምሳሌ በዛ ሰውዬ ህይወት ወይ እሱ እንደዚህ ሆኖ እንዲህ ለማድረግ ምን ላድርግ ብለህ የምትሰራው ነገር እሱ መንፈሳዊ ቅናት ነው እንዳንተ መሆን መመኘት ዝም ብሎ መመኘትና ለመሆን መሞከር መንፈሳዊ ቅናት ነው ግን አንተ ያን በመሆንህ አንተ ላይ ተንኮል ማሰብና አንተ እንድትወድቅ ማድረግ ደግሞ እሱ ይሄ እንትን ነው እንደገና ራስን ነው የሚጎዳ ለምሳሌ በሶሻል ሚዲያ ከሄድክ የታገኘዋለህ ሰው ይሁን አታገኘው ራስን ነው የምትጎዳው የራስን ህይወት
ምትለካበት ከሆነ ግን አንድ ነው ሁሉ ጊዜ የማይገባኝ ነገር አለ የማይገባኝ ስለ በቃ ቁልጭ ብሎ ስለማይብራራ ነው ራስህን አታወዳድር ማለት ምን ማለት ነው እና ካላወዳደርኩ እንዴት አድጋለሁ እንዲህ መሆን እፈልጋለሁ እንደከሌ እንዲህ ብዬ ካላልኩኝ የጋ ደርሻለሁ ብዬ የሆነ መመዝንበት ነገር ከሌለኝ መመለከው አይደለም ችግሩ ቢኒያውን ከላይ ምን መሰለ የሌሎችን ስኬት ውበት ገንዘብ ወይም የትምህርት ደረጃ ከራሳችን ጋር እናወዳድረን አወዳድረ ከራሳችን ድክመትና የውስጥ ትግል ጋር ማወዳደር ከጀመርክ ነው ለለኮ አሁን ለምሳሌ ሞቲቬሽን ምናምን ሲናገሩ በቃ ምንም ነገር አታወዳድር ከራስ ጋር ከትላንት ማንነት ጋር አንተን ግን ተፈጥሮ እንደዛ ያስረጋሉ አታወዳድር እኮ አይደለም አሁን ይሄ እንዴ መሰለ ለምሳሌ አንተ የሆነ ፒኤችዲ ሆልደር ትሆናለህ ዶክተር ትሆን ትችላለህ እኔ የለኝም ልበል ከዛ በኋላ ምን ይሆናል ነኝ እንጂ አሁን እንደዛ ነው እውነቱም እንደዛ ነው ሰማሽ እሺ ለማ ያርግልህ እሺ ዶክተር ዶክተር ችግሩ አያር ብላል ቢኖርኛው አያወር ሳይኖርኝ እንዲያረከኝ ቢኖርኝማ ኤኒዌይስ ዶክ ልቀጥል ዶክተር ሆነ እኔ ጋር የለኝም ልበል ከዛ ምንድነው የሚፈጠረው አሪፉ ነገር ይኸውልህ ምንድን መሰለህ የሚሆነው ዋው ቢኒ ይህን ነገር አግኝቷል አለው እኔ ማግኘት አለብኝ መጣር አለብኝ የሞቲቭ ከሆነ which good አሁን ሰዎች ኢንፌሪቲ ኮምፕሌክስ የሚባለው ወይም ደግሞ የበታችነት ስሜት የሚባለው ምንድነው እኔ ጋር ያለው ድክመቴን እያወቅኩ መኖር እንደሚችለኝ እያወቅኩ ግን በራሴ ድክመት ያንተን ብቻ ማሰብ ከጀመርኩ ኢንፌሪቲ ኮምፕሌክስ ወይም ደግሞ እኔ እኮ እንደዚህ ስለሌለኝ እንደዚህ ነኝ እኔ እኮ ይሄ የኢንተርኔት ነገር ከዛ እኔ ላይ ደግሞ ኮምፕሌን የምታረግ ከሆነ እንደገና እኔን ለመጎተት የምትሞክር ከሆነ እሱም በራሱ አለ ትክክለኛውም እሱም ጭምር ነውና ያን ነገር እያሰብክ ከሄድክ ያው ከባድ ነው ኢንፌሪቲ ኮምፕሌክስ ነው ሁሌ እንዴት ነው ያጋጥመናል እኮ አሁን በተለይ ደግሞ ይሄ ሶሻል ሚዲያ ላይ የምታያቸው ነገሮች አሉ እኛ ጋር እንዳለመታደሉ ግን እውነት አይደለም ወይ ለምሳሌ እንዳልከው አንተ ዶክተሬት ልገልብጥልህ ዶክተሬት ኖሮ እኔ ከሌለኝ በቃ የበታች ከሆነ ትምህርት የበታች ነኝ በቃ የበታችነት አይደለም የበታችነት ስሜት የሚለው አሁን እኮ ለመከራከር ሳይሆን ግን አንዳንዴ በቃ እኮ የበታች የሆነ ነገር የበታች ነው የበላይ የሆነ ነገር የበላይ ነው አክሴፕት ማድረግ አይጠበቅብኝም ወይ የበላይና የበታች የምትለው ከምን አንገል መስ የለም የበላይና የበታች የሚለው ነገር የመጀመሪያው ነገር ያለህን ነገር አክሴፕት የማድረግ የመቀበል ነው ለምሳሌ አንተ ዶክተር ስለሆንክ ታምር ትፈጥራለህ ማለት አይደለም ወይም ደግሞ እኔ ዲግሪ ስላለኝ ወይ ደግሞ የሆነ ዜሮ ስለሆንኩኝ ምንም ነኝ ማለት አይደለም አካዳሚካል ግን አንተ የኔ የበላይ ነህ ምንድነው ችግሩ ነው ችግሩ ምንድነው በመጥፎ ጋር ወሰድኩት ችግሩ የለውም ችግሩ ኖሮ ሳይሆን አሁን ኢንፌሪቲ ኮምፕሌክስ የሚሰማህን ነገሮች የሚፈጥሩብህ ነገሮች አይደል ያወራን ያለው ኦን ፕሮሰስ ማድረግ የምችለው ነገር ሊሆን ይችላል እኮ አሁን ቀደም ራስህ እኮ አልክ የኔን እንትን በዛ ሰው እሱ እኮ እንደዚህ ስለሆነ ነው እሱ እንደዚህ ብለህ የምትል ሲሆን ነው ገብቶሃል የበታችነት አሁን በሀገራችን በፖለቲካ ብለህ ከቆምክ ግን ችግር ነው ብለህ ከቆምክ ብለህ ከዛ በኋላ ያንን ሰውዬ እሱ ላይ ከዘመትክበት ለምሳሌ እሱ እኮ እንዲሆነው እንዲህ ስለሆነ እንጂ እኔ እኮ እንዲሆን ነበር እያልክ እንደሱ ኢንፌሪቲ ኮምፕሌክስ እሱ እኮ ያንተን ችግር ወይም ደግሞ ደካምነት በሰዎች እንትን ለመሸፈን ስትሞክር እሱን ነው እኮ ዋናው እሱ ነው በቃ የመጀመሪያው ፖዚቲቭማ ቢኒያም የሆነ ነገር ሰክሰስ አድርጓል እኔም የሱ መንገድ ተከትዬ ሰክሰስ ልሁን ያማ ምርጥ ነገር እኮ ነው ኢንፌሪቲ ኮምፕሌክስም አይደለም ገብቶሃል ግን ኢንፌሪቲ ኮምፕሌክስ የምትለው የራስን ድካማነት በሰዎች ይሄ እንግዲህ በሶሻል ሚዲያም ሃይላይት ሪል የሚባለውም በትምህርትም በምን የሚሆና ሰክሰስ ያደረገን ሰው እኔ እኮ እንደዚህ ያለውን ኩት ብለህ ምትል ከሆነ ስለዛ ነገር ብቻ የምታስብ ከሆነ ያ እንትን ነው ማለት ነው ከዛ እንግዲህ በሁለተኝነት እንግዲህ የልጅነት ጊዜ አጠቃላይ ሁኔታና አስተዳደግ ነው ኢንፌሪቲ ኮምፕሌክስ ወይም ደግሞ የበታችነት ስሜት እንዲሰማ የሚያደርገው ይህም ማለት ምንድነው የበታችነት ስሜት መሰረቱ ብዙውን ጊዜ የሚጣለው በልጅነት እድሜ ነው ቢውልድ እያደረገ ነው የሚመጣው ውስጥ በዚህ ውስጥ ምን አለ መሰለ ከመጠን በላይ ትችት በወላጆች ወይም በአስተማሪዎች ዘወትር የሚነቀፍና የማይበረታታ ልጅ እኔ ምንም ነገር በትክክል መስራት አልችልም የሚል እምነት እያሳደገ ይመጣል ከዛ
ውጭ ደግሞ ማወዳደር። አሁን እንግዲህ በሁለተኛ ቁጥር ውስጥ ሁለት ነገሮች ተጠቅሰዋል። ከመጠን በላይ ትችትና ከእንደገና ደግሞ ማወዳደር። በእያንዳንዱ በነጠላ እናየዋለን። ማወዳደር ደግሞ ወላጆች ልጆቻቸውን ከወንድሞች ወይም ከጎረቤት ልጆች ጋር እያወዳደሩ እገሌን አትመስልም ሲሉ በልጁ ውስጥ ጥልቅ የሆነ የማሳነስ ስሜት ይፈጠራል። ይሄ በእኛ ሀገር በጣም የተለመደ በጣም አደገኛ ነገር ነው። የመጀመሪያው ነው ከመጠን በላይ ትችትን። እንግዲህ እዛ ላይ ልድገምልን፣ በወላጆች ወይም በአስተማሪው ዘወትር የሚነቀፍና የማይበረታታ ልጅ እኔ ምንም ነገር በትክክል መስራት አልችልም የሚል እምነት እንዲያድግ እያሳደገ ያመጣል። አንተ ደነዝ እየተባለ አስተማሪው ምኑም አንተ በቃ ትችልም በቃ አይገባም አንተ ድንጋይ ራስ ያቶ ከሌለ ልጅ አታይም የት እንደደረሰ ትባላል። ማወዳደር የዛኔ ይጀምራል። እንደውም አንድ ጊዜ መጀመሪያ ምቀኝነት የሚባለው ነገር ሁሉ ጊዜ ወይ አበሻ ምቀኛ ነው የሚባለው ነገር ይነሳል አይደል? መነሻው ምን ላይ ነው መሰለ? ልጆችን ለመጥቀም ብለህ የምታረጋቸው ነገሮች ናቸው። ኢቭን ምግብ ሁለት ልጆች ቁጭ አድርገህ ስታበላ ወይንም አንድ ልጅህን ስታበላ አልበልህ እያበላኸው በደንብ አልበላ ሲልህ ለእንትና ልስጠው እንትና ይበላባል ወይ እንትና በላችብህ ምናምን ስል ሳይፈልግ አፕታይቱ ያኛው ሰው እሱ ለመብላት ሳይሆን ያኛው ሰው ወይንም ያኛው ነገር እንዳይበላበት ሲል ይበላል። ምቀኝነት እያለማመድከው ነው። የሆነ ነገር ለከሌ ልስጠው ይሄን ካላረክ እንደዚህ ምናምን ስትለው እያለማመድከው ነው። ለሱ ባይፈልግም ገብቷል ያኛው እንዳይጠቀም ለሱ ባይጠቅመው ያኛው እንዳይጠቀም ብቻ ለማድረግ ብሎ ሳናቀው ልጆችን ስታሳድግ በእንደዚህ አይነት መልኩ የበታችነት ስሜት እየተሰማቸው እንዲያድጉም ታደርጋል። ያቶ ከሌ ልጅ አታየው የት እንደደረሰ ምናምን እኩል ትበላለህ ትጠጣለህ እሱ እንደዚህ ሆነ ሰው የራሱ ተፈጥሮ እንዳለው ዝረሳና ከዛ ሰውዬ ከአቶ ከሌ ልጅ ጋር ነው ራሱን የሚያወዳድረው። ያን ጊዜ በበጎ ያውም ለምን የሱ መንቋሸሻ ነው ያ ሰውዬ እዛ ሰውዬ ላይ መጥፎ ነገር እያደረበት ነው የሚሄደው። ገባ አንተ እንደዚህ ነን እሱ እንዲያርጓል አንተ ስትለው ሁሌ ለሱ የበታችነት እንዲሰማው ያርክ ተሳድቋል ያልከው ያደገ ሄዳል ማለት ነው። እሺ አሁን ይሄ ነገር በጣም ወሳኙ ማለት እኛም አብዛኞቻችን ኢትዮጵያኖች ያደግንበት አሁንም ሳይታወቀን የምናረገው ባንድም ሆነ በሌላ መልኩ ክፉ አስበንም ሳይሆን የዛን ሰው ሰክሰስ ከመመኘት አንፃር የምናረገው ግን ጥፋት የሆነ ሳናስበው ነገሮች ምክንያቱም ቢውልድ የሚሆነው ከታች ነው። ገብቷል። ኢንፌሪዮሪቲ ኮምፕሌክስ የበታችነት ስሜት አለ ማለት you lose your confidence by the way በደንብ እንጂ ኮንፊደንሱን ሉዝ ታደርጋለህ። ስለዚህ አልችልም ብሎ የሚያስብ ሰው ወይም ደግሞ በቃ የበታችነት ስሜት የሚሰማው ሰው ደፍሮ ማድረግ ስለማይችል አይ በሳሳትስ አይ እንደዚህ በሆነስ የሚል ሰው ስለሆነ ኮንፊደንሱን ያጣል። ያን ነገር ደግሞ ከታች ጀምሮ ይሄን ስሜት እንዲሰማው በዛ ላይ ደግሞ አይሳሳት ሞክሮ ደግሞ እንደዚህ እየተባለ ደግሞ ሲሞክሮ ፌል ሲያረግ ከጨመርክበት እሱ ደግሞ የመጨረሻው በቃ ብዙ ነገሮች ገደልከው ነው የሚሆነውና እንግዲህ በሁለት መልኩ ነው ያስቀመጠው ይሄኛው የአስተዳደግ ላይ የሚለው ከመጠን በላይ ትችትና ማወዳደር። እንግዲህ ከበልጠል የአሁኑ ዘመን ልጆች ይሻላሉ። እኛ ያደግንበት እድገት ስታየው በትምህርት ቤት በምንም አስተማሪዎቻችን ትችት ያቀርቡብናል። ወላጅም ምናምን በቃ ይሄ ሰፖርቲቭ አይደሉም። እንትን ራሱ እኮ አተርጉ ይባላል ታውቃለህ። የኛ ሀገር እኮ ሲስተም ነው እንደዛ ያለው። በነገራችን ላይ እዚህም ልጆች ውጤታቸው እንዴት እንደሚሰጥ ታላል። አንደኛ ሁለተኛ የሚባል ደረጃ ካሪኩለም መፋቅ አለበት። አንደኛ ወጣው ልጅ አንደኛ ካረከው ሁለተኛ ደግሞ አለ ሶስተኛ አለ በቃ አስቀመጥካቸው ማለት ነው። ሌቭል አረካቸው። በየራሱ ነጥብ ነው መመዘን ያለበት እንጂ አንተ ካመጣው እንትን ምንድነው ማርካ አኳያ አይደለም እኔ መመዘን ያለብኝ። ይሄ እንትን የሚሉት ነገር አለ ምንድነው አቨሬጁ እንትን ብሏል ምናምን እንደሱ አይደለም። እዚህ ሀገር እንዴት ነው የሚሰጡት ውጤት? ለምሳሌ ከራስህ ይመዘናል። አንድ ነው ያገኘው ያን ውጤት፣ ሁለት ነው ያገኘው ምንድነው ኤክስ እናንተ ነው የሚቆጠረው እንጂ ከክፍላሱ ጋር ተወዳድረህ ነው ማለት አንደኛ ነው ይሄ ሁለተኛ ነው። የየራስህ ውጤት ነው የሚኖረው እና እሱ ነገር ራሱ ማስተካከል አለበት። ካሪኩለም ራሱ በጣም ደረጃ እያስቀመጠ ነው የሚሄደው። እሺ ራስን ከራስ ጋር አሪፍ ነገር ነው ያልከው እዚህ ጋር። ሶስተኛው እንግዲህ ያለፉ ውድቀቶችና ተስፋ መቁረጥ ፓስት ፌሊየር ነው። እዚህ ላይ በሲብራራ በትምህርት በስራ ወይም በፍቅር ግንኙነት ውስጥ የደረሱ ከባድ ውድቀቶች ወይም ደግሞ መገለሎች ሪጀክሽን ይባላል በሰው አእምሮ ውስጥ ጠባሳ ሊተው ይችላሉ። አንድ ሰው እነዚህን ውድቀቶችን እንደ ጊዜ አጋጣሚ ከማየት ይልቅ የኔ ደካማነት ውጤት ነው ብሎ ካመነ የበታችነት ስሜት ውስጥ ይገባል ይላል። ሪጀክሽን እኮ ከባድ ነው። አእምሮ ሁሉ በሽታ ላይ የአእምሮ ህመም ሁሉ እንደሚያመጣ አንድ ጊዜ ሰምቻለሁና
ኢቭን በፍቅር ግንኙነት ላይ ራሱ ሪጀክሽን በጣም ከባድ ተጽዕኖ አለው በህይወት ውስጥ ሪጀክት መደረግ ለመደው የሚባል ነገር አለ የሚፈሩ ሰዎች አሉ አንድ ነገር ለማድረግ ሪጀክት መደረጉን ፈርቶ የማይሞክር ሰው አለ የማይሞክር እንዲህ ቢሆንስ እንደዛ ቢሆንስ በሚል ማለት እና ከባድ ነገር ነው ከምን አንግል መሰለ ያልከው ነው በተጨማሪ ሊጨምረው የምችለው ከምን አንግል መሰለ በፍቅር በየትኛውም ህይወታችን ውስጥ ውድቀት ወይም ደግሞ መገለል ሪጀክት መገፋት ሊኖር ይችላል አንዳንዴ ኢንፌሪዮሪቲ ኮምፕሌክስ እንዳይሆንብን ምን ማድረግ አለብን ያን ነገር እንደ ኦፖርቹኒቲ መጠቀም አለብን አጋጣሚው መጠቀም አለብን ኦኬ which is በፍቅር ህይወትህ ሪጀክት ተደረግክ አይደል ያ ሶቪየስ ደስተኛ አትሆንም መቼም ሪጀክት እንደተደረግክ ግን ያን ነገር ወደ እድል መቀየር ከዚህ ነገር እኮ የወጣሁት ፈጣሪ ይሄኛውን ነገር ሊያመቻችልኝ ነው ብለህ ለራስህ መስጠት ያለብህን ኤግዛጀሬት ያልሆነ ያልተጋነነ ነገር ከሰዎች ጋር ባለ ግንኙነትን በስራም ዋን ታይም የሆነ አንተም እኮ ፌል አድርገህ ሊሆን ይችላል ሪጀክት ብቻ አድርገህ ሳይሆን በአንተም ፌለሪቲ እንድትደረግ ሆነም ሊሆን ይችላል አጥፍተህም ሊሆን ይችላል እኮ ገብቶሃል ግን ያ ነገር አንተን መልሶ እንዲያነሳ ነው እንጂ መሆን ያለብህ ይሄ ነገር እኔ እኮ እንደዚህ ስላረኩ ነው ብለህ እንደዚህ ሪጀክሽን የደረሰብኝ ብለህ እምታስብና ያን ነገር ሁሌም እንትን የምትል ከሆነ ሪጀክሽኑ ክብደቱን ደግሞ ላሳየህ በፍቅር ግንኙነት እናስበው አንድ ትምህርት ቤት ውስጥ የምትማሩ ሃይስኩል ጓደኛ ማቾች ናችሁ ልበልህ አንተ ለዛች ልጅ የፍቅር ጥያቄ አቀረብክ ሪጀክት አድርጋህ እዚህ ጋር ያለው አጠገብህ ጓደኛህን ጋር ልትጀምር ትችላለች ልክ የዛን ጊዜ ቅድም የተነሳንበት ይሄ እንትኑ ይመጣባል ማላይ እሱ ላይ ምንም ባላደረገው ገብቷል አይደል ራስን የበታችነት እንዲሰማህ ታረጋ አንደኛ ዘጋ ሪጀክት አድርጋ እንደገና እሷ አክሰፕት አደረገችው ማለት አንተን ስለበለጠኝ ነው ብለህ ነው የምታስበው እንጂ እሷ የራሷ መስፈርት ኖሯት እሱ ስለተመቻት ወይ መልኩ ወይ የሆነ ባህሪው ብላ አታስብም ሁሉ ጊዜ መጥፎና ላይ ምሮም ያስበው እሱ እንደበለጠህና እሱ ላይ ነው ጠላትነትህ እንድትዘምትና እንድትሆን ያደርጋል አጠገብ ላጠገብ ሲሆን ግን ትክክለኛው ግን መሆን ያለበት የኛው ስሜት እንዳይሰማ ኦኬ ከኔ የበለጠ እዛ ጋር እንድትሄድበት ያደረጋት ምክንያት ምንድነው ብለህ ራስን ማየት ከቻልክ ያ ለአንተ ቤስት ሌሰን ነው የሚሆነው እሱም እውነቱ ነው ግን ፎንቃው መች እንደዚህ እንታስብ ያደርጋል እሱ ከባድ ነው እሱ ከባድ ነው ትንሽ ግን ይኸውልህ አንዳንድ የበታችነት ስሜት የሚሰሙ ነገሮች ትንሿ ነገር the whole life-ን ሲያበላሸው ታያለህ አሁን በእንደዚህ አይነት በፍቅር እንኳን ባልከው በዛች በትንሿ ምክንያት በቃ ሁሉን ተስፋ መቁረጥ ውስጥ የገቡ ሰዎች አሉ ህይወት ሙሉ ፍቅረኛና ጓደኞች አጠገብ ይዘላትር ትችላል ሁልጊዜ የሚነጥቆ ሊመስል ይችላል ትራውማ አለው በጣም ብዙ ነገሮችን ልትሸሽ ይችላል ሴትን ብቻ ሳይሆን ጓደኞች ብዙ ነገሮች ደግሞ ማስተካከያ ብለህ የምታስባቸው ነገሮች ከፖዚቲቭ ቲንኪንግ ሳይሆን ከዛ በኋላ ኔጌቲቭ ቶት ነው የሚኖሩት ከዛ በኋላ ቅናት የሚለው ሁሉ ይወለዳል ከዛ በኋላ ታውቃለህ በሰላሙ ያኛው ትራውማ ስላለብህ እዚህ ጋር ያለችው ገርልፍሬንድ ከጓደኞች ጋር ሰላማዊ ግንኙነት ወሬ ሳያቅ ምናምን ሲኖር እንትን ያኛው ህመም ስላለብህ የበታችነት ስላለብህ ነገ ይሄ ይሆናል ብለህ ስለምታስብ ቅናት ይወለዳል ቅናቱ ደግሞ ከሷ ጋር ያጋጫል እንትን ነው ዲቨሎፕ አድርጓል ኢንፌሪዮሪቲ ኮምፕሌክስ እያደገ በመጣ ቁጥር ባለ ስላለ ያ ነገር ማሻሻል ስላልቻልክ ከዛ በኋላ የሚፈጠረው ኮንፊደንስ ነው ሉዝ የምታደርገው ኮንፊደንስ ሉዝ ያደረገ ሰው ደግሞ በራሱ ስለማይተማመን ምን ይሆናል የሚያያቸው ነገሮች ሁላ አሁን ያልከውን ነገር መቅናት ነገሮችን ፖዚቲቭሊ ከማየት ይልቅ በኔጌቲቭ ተረድቶ ምንም ነገርን ለውሳኔ ቸኩሎ መጥፎ ነገሮችን ወደ ማድረግም ይገባል እና እንደነዚህ ነገሮች በዚህ መልኩ ነው የሚታዩት ማለት ነው እንግዲህ የመጨረሻው አራተኛው ምንድነው የማህበረሰብና የባህል ተጽዕኖ ነው ማህበረሰባችን ለተወሰኑ ነገሮች ለምሳሌ ለሀብት ለቆዳ ቀለም ለቁመት ለተለየ የሰውነት ቅርጽ ወይም ደግሞ ለታዋቂነት የሚሰጠው ከልክ ያለፈ ዋጋ እነዚህ መስፈርቶች የሌላቸው ሰዎች ራሳቸውን ዝቅ አድርገው እንዲያዩ ያደርጋል የሚገባ እንግዲህ ማህበረሰቡ ለምሳሌ ሀብት ከሌለ አንተ ማህበረሰቡ ላለው ሲያረግ አንተን የሚሰጠው ክብሩ ላይ ይለያያል ከአቶ ከሌ መጡ ሲባልና አቶ ናቸው እሳቸው
ብስራት መጣ ሲባል አንተ አይ ቢኒያም ነበርኩት እኔ ራሴንም አልሰጥም እንዴ ቢኒያም መጣ ሲባል ልዩነት አለው ተው እንጂ ቢኒ እንዴ አታክ ኧረ በትኩሱ ማዞር እና እንግዲህ ለቆዳ ቀለም ከለር ቅድም ያለው ነገር አለ ማህበረሰቡ ይሄ ብሔር በእኛ ሀገር ብሔር ይሄ ለአንድ ብሔር የሆነ ነገር ማድረግ ወይም ደግሞ እንደዚህ ያደረገኝ ማለት ኢንፍሬት ይሄ በታችነት ስሜት መሰማት እሱ በጣም መጥፎ ሳትሻገር አንድ የከለር ዋጋ ልምጣ ለምን ሰሞኑን ስለ ፊልምም ስላነሳን በጣም ከፍተኛ ፊልም ውስጥ በሽታ ገብቷል ምን አይነት ምንድነው ቀይ አክተሯ መሪ እንትኗ ቀይ ሴት መሆን አንድ ሰሞን በጣም ያጨቃጭቆ ነበር ሚስጥር ወጣ ተብሎ ቆንጆ መሆን አለበት ችሎታ አይደለም የሚታይ ነበር ፊልም ልትሰራ ስትል መልክህ ቀይ የሆነች በትክክል እኮ የመጡ ኢንተርቪው ላይ ስለሚናገሩ ነው ቀይ የሆነችዋ ቅድሚያ ያድላላት ችሎታ ካላት ይልቅ ቆንጆ የሆነችዋ ቅድሚያ ያድላላት ሰውነቷ ያማረችው ቅድሚያ ያድላላት ለዛ ፊልም መሪ ተዋናይ ለመሆን ችሎታ ግን ጠይሟ የተሻለች ናት ወይንም ጥቁሯ እንበላት በቃ መልኳ ችሎታ ቢኖራትም ከለሯ ብቻ አይደለም እንደገና ደግሞ የመልክ የተስማማንበት አላል ከሌ ቆንጆ ናት ከሌ ምን እንደምንለው ልክ እንደዛው ከለሯ ብቻ ሳይሆን እንደገና ደግሞ መልኳ የሚገመገማልና በጣም ሬር ነው ፊልም ውስጥ ፔኔትሬት አድርገው ለመግባት እንዲህ አይነት ሴቶቹ በተለይ በጣም ይፈተናሉ በየጊዜው መተው ይላሉ ስለዚህ እቺ ሴት ሁሌ እንደዚህ የተደረገች ሪጀክት ስትደረግ ከፊልሙ ላይ ምን ልታስብ እንደምትችል እንግዲህ አስበው እዚሁ ላይ እንግዲህ የሚለው አለ ይልኮ ሶሪ ሊጨምርና ተከተ ለተለየ የሰውነት ቅርጽ ወይም ደግሞ ለታዋቂነት ለአሁን ስትለይ ነበር ማለት ነው በቃ ግልጽ እኮ ነው የበለጠ ብትሰራም አይሰጣትም እድል አይሰጡም በፍጹም ለምን አላውቅም በመልካችን እንደዚህ ተደርገናል ምናምን ብለው ብዙ እኮ ኢንተርቪው ላይ በደንብ ሲታወቅ ነበርና ያው ዘረኝነቱ እዛው ቤታችን ውስጥም ነው ያለው የቆዳ በከለር መለያየት በራሱ አሁን ውጭ ሀገር መተህ ምናምን በቆዳ ቤታችን ስትሉ ኢትዮጵያ ሀገራችን ለማለት ነውና እዛው ግን ኢትዮጵያ ውስጥ አለ በከለር በቃ ትንቋሸሻለህ በከለር ብዙ ምን ነገር አለ ስሞች ሁሉ አሉ እነሱ ትክክል አይደሉም ምናምን ይባላል ምናምን ገባ የሻንቅላ ይሄ እንደዚህ ባርጄ ምናምን እንደዚህ የሚባሉ ነገሮች አሉና ቀይ ሰው መልክ አይፈጅ አባባሎችም እኮ አሉ ቀይ ሰው መልክ አይፈጅም እንደዚህ ባንድም ሆነ በሌላ መልኩ ሰውን ትጎዳለህ ቀይ ስለሆንኩ ነው እንጂ መልክ ያማረው ቀይ ባሉማ ጉዴ ይፈላ ነበር አይነት ነገር ነው እና እነዚህ ነገሮች እንትን ያመጣሉ እንግዲህ ይህን ስሜት ለመቀነስ ምን ማድረግ አለብን የሚለው ነገር ደግሞ አለ እንግዲህ ይህን በነጥብ የተቀመጠ ሳይሆን የተወሰነቱን መፍትሄውን የተወሰነ ልበለውና እንጠቀልለዋለን እንግዲህ እነዚህ ነገሮችን ማድረግ ያለብን ይህ በታችን ስሜት ተፈጥሯዊ በሆነ መንገድ ሊመጣ የሚችል ቢሆንም ተፈጥሯዊ ነው ኢንፌሪዮሪቲ ኮምፕሌክስ ቅድም ያለ በፖዚቲቭ ሲሆን ማለት ነው ሊሆን ቢችል በሂደት ልንቀይረው የምንችለው አስተሳሰብ ነው መጀመሪያ ራሳችንን ከማንንም ጋር ማወዳደር ማቆም ትክክል በጣም ጥሩ ቆይ እዚህ ጋር ያላነሳን የረሳ ነው ነገር ፍሌክስ የሚያደርግብህ ከሆነ ሲያኛው ሰውዬ ለምሳሌ እንዳልከው አንተ እንትነህ ልክ ያኛውም ሰውዬ እኮ ያደርግብሃል አንተ ላይ ፍሌክስ ያደርግብሃል ፍሌክስ ነው የሚባለው በአሁኑ እንትን ሾው ያደርግብሃል አንተ እንዲሰማህ አንተ ፊል እንድታደርግ ሆን ብሎ አንተ ላይ የሆነ አክት ያደርግብሃል ወይንም እንዲገባ አድርጎ ያደርጋል እሱ ስፓርታ የባሰ እንትን ያደርጋል አይደል it depends አለው እኮ ተጽዕኖ እኮ አለው እኮ ገብቷል አይደል እዛ ጋር አሁን ሶሻል ሚዲያ ላይ ስመጣ ወይም ደግሞ እንዲሁ በግል ማህበራዊ ህይወታችን በዕለት ተዕለት ላይ እኮ ያጋጥመናል ነው ሶሻል ሚዲያ ላይ አሁን እዛ ላይ ምን መሰለህ ስታክ አድርጎ ያመቅረትና ያለ መቅረት ነው ብዬ ነው ማስበው ለኔ አይ በኔ እንዴ ምንም አይመስለኝም አልልም ሰው ነኝ እንዴ አትሊስት ያልከውን ነገር እንዴት ነው ሊያረጋል እኮ ትላለህ የሚያረጋው ነገር ዋው ባትልም እንዴ ኮምፕሎ ሲያረጋው ይገባል አንተን ለማብሸቅ ምናምን ግን ይኸውልህ in the moment የሆነ ተወሰንሽ ቀን በለው ሰዓትን በለው ብቻ ኢንዲፔንደንስ ይሰማህና ወይ ትናደድና ግን እዛ ጋር ስታክ አድርገህ አለመቅረት ሁሌ እሱን እያሰለሰልክ ሁሌ በቃ ከዛ በዛ ነገር ራስን ተጠያቂ አድርገህ ራስን ትጎዳለህ አንተ አዎ
እንደዛ ነው እንደውም የሚያረጉም ሰዎች አደም መያዝ አለባቸው ወይ ዝም ብለህ አንተ ሄደህ ተነስተሳውን ሰውየውን እንደዚህ ያሉ ሰዎች ሌሎች ሰዎች እንዲሰማቸው የሚያረጉ ሰዎች በራሱ ትክክል አይመስለኝም አዎ ያ ትክክል እንደውም ሶሻል ሚዲያ ላይ መጥቶ ከሻኛው እንዲህ አይን ላይ የተለያየ ሰው ያየዋል አይደል የተለያየ እንደውም ማለት በየቀኑ የሚያገኘው ሰው ያለ ምንም አይመስለውም ያ ገብቷል የማያገኘው ሰውዬ ደግሞ አለ በጣም የማያገኘው ሰውዬ አዎ አለ ሾው ሲያደርግ ያነድ እንትና ግን ደግሞ መብቱ ነው አዎ ግን በትክክል ኢን ሪያሊቲ አንዳንድ ጊዜ ከሪያሊቲም ሲወጣብህ ኮንተንት ነው እንደውም ለዚህ ምክንያት አንድ ምሳሌ ከትላንት ወዲያ አንድ ቪዲዮ አይቼ ነበር ነባ ሁላችሁም ታውቁታላችሁ ኢንስታግራም ላይ ኦኬ ነባራ ኪሎ ማለት ነው የሰራው አንድ ሌላ ኮንተንት ክሬተር አለ ደግሞ ስጋ ቤት እየሄደ የሚበላ እሺ እንግዲህ አይታችሁታል ብዬ አስባለሁ ብዙ አሉ እንትን የሚያደርጉ ሁሌ የሚበላው አይ ይሄ የስጋ ቤት ተወቸጉ ላይ መጥቶ ነበር እና እኔ እንግዲህ ጧት ላይ የሚመችኝ ቁርሴን በእንደልማር ሁሌ የምበላው እንትን ነው ጥሬ ስጋና ጥብስ እንትን እያለ ማለት ነው ይሄንን ነው ጥብስ ሳይሆን እንትን ነው የዱለት ነገር ፎር ሰምቲንግ ብቻ ናት ግን ጥሩ ያለ እናንተስ ምንድነው ጧት ምርጫችሁ ስሜታችሁ ሲናገ ነባ ምን እንዳልተሰጋልሽ ፍርድ ልብሷን እንደዚህ ተጠቅለለ እኔ የሚመችኝ መተኛት ነው እንቅልፍ ነው ሌሎቻችሁ የሚመችኝ አሁን ይኸውልህ የበታችን ስሜት አይሰማኝም ይሄን ሰው ስላየው ይሄ ሳክስ ነው ማነው መንሶር ተከሽኖ ማለት ነው እና ፍሌክስ ግን እኮ ሶሻል ሚዲያው ቅድም ያነሳን መጀመሪያ ስንነሳ ያነሳነው ነገር አለ ገባ የሚሰማው ሰው አለ ነገር ያለው ከዚህ በፊት ኮሜንቶች እንዴት ሊመነጩ እንደሚችሉ ነገር ያለው ገብቷል እዚህ ጋር እኛ የምናወራው ነገር አንዳንዴ በጣም ተረጋግተን ምናምን ከሌ እንደዚህ አርጋ ምናምን ያለ እያወራን እሱ እንዳልኩ ወይ ርቦታል ወይ በኮነ ቢሮ ተበሳጭቶ ነው የወጣው ታክሲ ውስጥ ይገባና ልክ ከፍቶ ስክሮል ሲያደርግ ወይ ሲከፍት ያያልና ስታወራ እዚህ ጋር ምናምን በቃ ተመችቶ ያቺኛዋን ዴት ስላለች ወዲያው ኮሜንት ላይ ገብቶ ለለለ ብሎ ይሰድባል የዛን ኢነርጂ ይዞት ስለሚመጣ ነው ገባ ከዛው ኮል እንትን ሊለው ይችላልና አሉ ፍሌክሶች እንትን ሾዎች ምናምን አሉ እና እነሱን እየተከተልክ ራስ ላይ ጫና የምታረግ ከሆነ እሱ ገደል ገባ እንደውም ይኸውልህ ከስርኮ የሚለው ምንድነው መጀመሪያ ራሳችንን ከማንም ጋር ማወዳደር ማቆም አሁን ያልከው ማለት ነው ሁለተኛው የራሳችንን ጥንካሬና ትንሽ ስኬቶች መዝግቦ መያዝ it means መዝግቦ መያዝ ማለት ምንድነው ሪኮግናይዝድ ማድረግ ራስን ዋው ይሄን እኮ አደረኩ ሰዎች ሪኮግናይዝድ እስኪያደርጉልህ ሰዎች አፕሪሺዬሽን እስኪሰጡህ አለመጠበቅ ራስ ለራስ አፕሪሺዬት አድርገው የዛን ሰዓት እነዚህ የበታችን ስሜት እየጠፋ ይሄዳል ካንተ በላይ ላንተ የሚያስብ ሰው የለም ራስን አክኖሌጅ ስታደርገው ግን በትክክለኛው መንገድ ትንሿን ነገር ላይክ እዛ ጋር ሚስተር ኤክስ የሆነ ነገር ትልቅ ነገር አረገ ወይም ደግሞ ምናምን ነገር ቅድም የተከስናቸዋል አይደል ሶሻል ሚዲያው ላይ ሃይላይት ሪል የሚባል እነሱን ስላረገ አንተማ እስክታረግ ሳይሆን አንተ በልክህ ባለ ነገር ለራስ የምታረገው ነገር ሪኮግናይዝድ አድርግ ከዛ ሌሎች ሰዎች የሚያደርጉትን ነገር በፖዚቲቭሊ መመልከቱ ላይ ትጀምራለህ ያ ሞቲቭ ይኖራል ሌላው እንግዲህ እያንዳንዱ ሰው የራሱ የሆነ ልዩ ተሰጥኦና ዋጋ እንዳለው ማመን መጀመር ዋናው መፍትሄ ነው ከምንም በላይ አንተ የሆነ ነገር የተሰጠ አንተስ ማድረግ ስለቻልክ እኔ ማድረግ እችላለሁ ማለት አይደለም it's not a matter of money እዛ ሰውዬ ጋር የሚልለው አንተ ጋር አለ እሱ at the same time የሚቀና ለአንተ ይቀናል የሆነች እንደም እንዳባባላለች ሀብታም እኮ እንቅልፍ ተኝቶ ያድርም እንደዚህ እሱ እንኳን ተውት አላኔ አላድርም አሁን ለምሳሌ እንቅልፍ እኮ ብዙ አይወስደኝም ተመርመር ግፊት ምናምን ችግር ነው እንቅልፍ የነሳ እኔ አልቀበልም ይቅርታ እንዴት ልበላይ እኔ ይሄ ያለችውን ሁሉም እንዲረዳው ብዬ ነው ለድህነት እንትን መስጠት ነው ምን ልበል እውቅና ለመስጠት ነው እንጂ እንደዛ ሳይሆን በደንብ ነው የሚተኛው ሀብታም ያልተኛ እንዴት ነው የማይተኛው ግን ሀብቱ ንጹህ የሆነ ሰው በሴራ በተንኮል በምናምን ያልመጣ ሰው ነው ማለት ንጹህ ሰርቶ ያመጣ ሰው ለምን ነው አይተኛው አይተኛል እሱ ማለት በእኔ የሆነ ባንድም ሆነ በሌላ መልኩ ስለ ሀብቱ እንዴት ላድርገው የሚለው ያስጨንቋል በሚባለው ነገር ነው እንጂ የኔጌቲቭን ጉዳይ ብቻ አይደለም ግን እስቲ በሌላ ልተካልህና የሆነ ኃይሌ
ሯጭ ነው ሰክሰስፉል ራነር ኃይሌ የሚቀናበት ሌላ ቢዝነስ ፐርሰን አለ ወይም ደግሞ የሆነ የህክምና ሜዲሲን ሰው ሊሆን ይችላል አንተ ደግሞ አንዱ ከአንዱ የሚለይበት እሱን የመጀመሪያ አምነ መቀበል ይበላለብህ ነው አንተ ሰክስ ይኸውልህ እድሉን ብታገኘው እኮ ሰክሰስ አታደርግም ለምሳሌ አለ ቅድም ያልኳለች ዶክተር ነህ አይደለ የሆነ በቃ እንካ ተብዬ ዶክተር ትምህርቱን ኦፖርቹኒቲ እኮ ተፈጥሮልኝ ተማረና ዶክተሩን እኮ ብባል ሰክሰስ ላደርግ እችላለሁ ተፈጥሮ በራሱ የሚሰጥ ነገር እንድታረገውና እንዳታረገው የሚገድባል በቃ ለአንተ ብቻ የተሰጠ ነገር አለ ለኔ ብቻ የተሰጠ ነገር የራስን ነገር አምነ መቀበል አንዱ ትልቁ መፍትሄው እሱ ነው አሁን ችግራችን ምንድነው አገር ቤት ላይ በተለይ አሁን መልሽ ስለዘሩ ልምጣል እንደው ልንገባ ፈልጌ አይደለም ካየህ ስለራስህ የተሰጠን ነገር ሲጎራ አታይም የሆነ ፓርት የሆነ አካል ከሁሉም አለ የሆነው እንዲህ አይነት እንዲህ ስላደረገ ሁሉም ጋር አለ በቃ ያለ ወይም ደግሞ እኛ እኮ የለንም ወይም ደግሞ የዛኛው ላይ ብቻ ፎከስ ማድረግ ነው ያለህን ማመን በቃ ሁሉም አንድ አይነት ነገር እንደማይሰጠው አዘ ኢንዲቪጁዋልም እንደ ማህበረሰብም በብዙ ምክንያቱም እንደነዚህ አይነት ነገሮች ኢንፌሪቲ ኮምፕሌክስ በብዙ ነገሮች ነው የሚገባው እንደው ሰዓት ገድቦን ባጭሩ ስለመላል ነው እንጂ በብዙ የህይወት አቅጣጫ ውስጥ የምትከትበው ነው እና ከእንደዚህ አይነት ነገር ራስን ለመጠበቅ እንግዲህ እነዚህ ነገሮች ናቸው ይሄ ነገር በዘራቸው አይድረስ ነው ከባድ ብዙ ነገር ውስጥ ስለሚከት ማለት ነው በጣም አሪፍ ነበረ ክብራትና ክብራን እናንተ ደግሞ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ ለእናንተስ ምን ትላላችሁ በዚህ ጉዳይ በሚቀጥለው በሌሎች ቪዲዮዎች እንገናኛለን ላይኩ አልተረሳም አይደል ላይኩ እንዳይረሳ ሰብስክራይብ ማድርጉ መልካም ጊዜ ባይ